ልጆች ወላጆቻቸው እንዴት እንደሚያታልሉ ወላጆችም ደግሞ ለልጆቻቸው ያለውን ልብ አስቡ። ያንን ተጠቅሞ ነው ይሄን ያደረገው። ምክንያቱም የእውነት አልታመነ ውሸቱን ስለሆነ እምቢ የማይባል ሰው አባቷ አንደኛ፣ ሁለተኛ ንጉስ እምቢ የማይባል ሰው የእስራኤል ንጉስ ሆነው አንድ ነገር ከሷ ፈልጎ የተደገሰላትን ግን አጣ። ንጉሱም የገባበትን ወጥመድ አላወቀም። ይሄ ምንድነው የሚባለው? ማኒፑሌሽን። የንጉሱም ሞገስ ማግኘት የሚፈልጉ ሁሉ አምኖን ድልን አግኝቶ አምኖን ዙሪያ እንደሚሽከረከር ማሰብ ትችላል። ከሁለት ዓመት በኋላ ይኸውላችሁ ይህ ማኒፑሌሽን በዚህ ቤት ውስጥ የፈጠረውን ችግር መቆሚያ የሌለው ችግር ነው። እስቲ ኬዝህን ንገረኝ፣ ጉዳይን ንገረኝ ይለዋል። በዳዩንም ተበዳዩንም ተራ በተራ በተለያየ ጊዜ ይጠይቃቸዋል፣ ይነግሩታል። እኔ በእስራኤል ፈራጅ ብሆን ይሄ እኮ ለአንተ እኮ ነው የሚገባ፣ ፍርድ እኮ ለአንተ ይገባል፣ በእስራኤል ፈራጅ ብሆን ምን አለ ብሆን ይልና ሂዱ ይላል። አልፈረደም። ምንም የሰጣቸው መልስ የለም። ግን ልባቸውን እየሰረቀ እያታለላቸው የአቤሴሎም ጉዳይ እዛ ቦታ አቆመ። ሁለት የንጉስ ልጅ በመጀመሪያ በአምኖን ማኒፑሌሽን በአምኖን መጠምዘዝ ምክንያት ስለዚህ ዊችክራፍት በቤት ውስጥ የሚያስከፍለው ዋጋ ልኩን አታውቁትም። ማኒፑሌሽን። ስለዚህ ከዚህ መውጣት አለባቸው። ይሄ ዊችክራፍት ልምምድ ነው የህዝባችን ጠላት። ከቤት ይጀምራል ብያለሁ። የእስራኤል ሽማግሌዎችን ያስተባብራል፣ ጥያቄ ያቀርባል ለሮብዓም። ስለዚህ ቀንበር አቅልልልን፣ እኛም እንገዛልሃለን የእስራኤል ህዝብ ይሉታል። እነማ የእስራኤል ሽማግሌዎች ከሮብዓም ጋር ሆነው መጎናጸፊያውን ያወልቅና ይቀዳል፣ 10ሩን ለኢዮርብዓም ይሰጣል፣ 2ቱን ለራሱ ይወስዳል። ከዛ እንደዚህ ይለዋል፣ 10ሩን ነገድ ሰጥቻለሁ ለአንተ፣ በእስራኤል ትገዛለህ፣ በጊንጥ ገርፋ። ጅራፍ አንሶ ነው እሾህ አንሶ ነው፣ እኔ ግን በጊንጥ ገርፋቸዋለሁ ብለህ መልስ። ቀንበር አላቀልም፣ እንደውም ይከብድባቸዋል በል። በአኪያ አማካኝነት የተነገረውን ሸል ብሎ ንግስናን በጥበቡ የሚያቆይ መሰለው ኢዮርብዓም። አሁን ኢዮርብዓም ወዴት ሄደ? ወደ ጥንቆላ ሄደ፣ ወደ ማኒፑሌሽን። እስከ ኢየሩሳሌም ድረስ ለአምልኮ ለምን ትሄዳላችሁ? በዚህ ለእግዚአብሔር በቤቴል ማለት መሠዊያ እንስራለትና እግዚአብሔርን በዚህ አምልኩት አለ። ይሄ ማኒፑሌሽን ይባላል። ንጉስ ወይም ፖለቲከኛ እያንዳንዱ ሰው የሚሞተው ከዚህ የተነሳ እያንዳንዱ ሰው ነው ዋጋ የከፈለው። የአሁን ነቢይ አኪያ በኋላ ላይ ለኢዮርብዓም ሚስት ትንቢት ይነግራታል። በኢዮርብዓም ቤት ያለው በከተማ ያለውን ውሹን በገጠር ያለውን አሞራ ይበሉታል። አንድ በአንድ ይገደላል። እንደዚህ ነው ያለ። አንቺ ሴት እኔ ምን አለ ጊዜ እኮ ገና አልደረሰም። ጊዜ ገና ታዲያ መች ነው የሚደርሰው? ከአንድ ሰከንድስ በኋላ ቢሆን ምን አገባ? ከአንድ ደቂቃስ በኋላ ቢሆን ምን አገባ? አንተ አትወስንም ጊዜው ማለት ከእግዚአብሔር የተቀበልኩትን ነገር እግዚአብሔር በሚፈልገው መንገድ ነው ማደርገው። ማን እንደሆነ ታውቀዋለች። ስለዚህ መፍትሄ እንዲሰጥ ፈልጋለች። ለነሱ አዝናል፣ ግን ልታዘው ማኒፑሌት ልታደርገው አትችልም። ጊዜ አልደረሰም ማለት አልፍ። ሰዎቹ መጡ፣ ምን እናድርግ ብለው ኢየሱስን ጠየቁት። ውሃ ሙሉ ውሃ ሞሉ፣ ቀድታችሁ ተቆጣጣሪው ስጡ አላቸው። ያን ታምር አደረገ። ለማርያም ምንም አይነት እድል ሲሰጣት አናይም። ማርያምም ደግሞ ከዚህ ብዙ ሲክ የምታደርገው የምትፈልገው ነገር አልነበረም። እኔን ይመለከተኛል፣ ልጆች እንደ ልጅ፣ ወላጆች እንደ ወላጅ እኔን ይመለከተኛል። ከዚህ ነፃ መውጣት እፈልጋለሁ። በሰው ፊት እንኳን መናዘዝ ካለባቸው አንዳንድ ነገሮችን በሰው ፊት መናዘዝ አለባችሁ። ብዙ የተሸሸጉ ብዙ የተደበቁ ነገሮች አሉ በየቤተሰብ በጣም ብዙ። ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? የእግዚአብሔር ቤተሰቦች በተለያየ ቦታ ሆናችሁ የምታዳምጡ የምትሰሙ ወገኖች፣ ወንድሞች፣ እህቶች የእግዚአብሔር ሰላም ለእናንተ ይሁን። ነቢይ ቢንያም ማቴዎስ ነኝ። ይህንን መልእክት ወደ እናንተ ይዤ መጥቻለሁ። እግዚአብሔር በዚህ መልእክት ይናገራቸዋል፣ ያስተምራቸዋል፣ ያንጻቸዋል፣ ነፃ ያወጣቸዋል። ተስፋ በማድረግና በመጠባበቅ ሆናችሁ መልእክቱ እንድትሰሙ ጋብዛቸዋለሁ። ወደ መልእክቱ እንሄዳለን። አምኖንና ትዕማር። እንግዲህ የርብቃንና ያዕቆብን ቤተሰብ አይተናል፣ ወይም የርብቃንና ያዕቆብን ማታለል አይተናል። አምኖንና ትዕማር፣ የአምኖንና የትዕማር ታሪክ የዳዊት ልጆች ናቸው። አምኖንና ትዕማር እንግዲህ ዳዊት ንጉሥ ሆኖ መንገስ ከጀመረ በኋላ የተፈጠረ ታሪክ ነው። አምኖን የመጀመሪያ የዳዊት ልጅ ነው። ትዕማር የአምኖን እህት ብትሆንም ከዳዊት የምትወለድ እህት ብትሆንም ከእናቱ ግን የምትወለድ አይደለችም። የአምኖን የእናቱ ልጅ አይደለችም ማለት ነው። የአቤሴሎም እህት ናት ትዕማር። አቤሴሎም እና ትዕማር ከአንድ እናት ከአንድ አባት ከዳዊት እና ከእናታቸው የሚወለዱ ናቸው። አምኖን ደግሞ የሚወለደው ከሌላ ሴት ነው። የመጀመሪያ ልጅ ነው። አምኖን መጽሐፍ ቅዱስ ሲናገር ትዕማርን ወደዳት ይላል በግልጽ፣ ወይም ደግሞ ፈለጋት። በእኛ ቋንቋ ማስተካከል እንችላለን። አምኖን ትዕማርን ወደዳት ይላል። አምኖን ትዕማርን እንደወደዳት የአምኖን የአጎት ልጅ ከዝን የሆነው የሳማ ልጅ ዮናታን አወቀ። ዮናታን ሚስጥረኛው ነበር፣ ጓደኛው ነበር። መጽሐፍ ምን ይላል? ተንኮለኛ ሰው ነበር ይላል። በማታለል የተካነ በማኒፑሌሽን የተካነ ተንኮለኛ ሰው፣ ተንኮልን የተለማመደ ሰው ነበር። ሳማ የዳዊት ወንድም ነው። የዳዊት ታላቅ ወንድም ነው፣ ወይም ከታላላቆቹ አንዱ ወንድሙ ነው። ዮናታን የሳማ ልጅ ነው። አምኖንና ዮናታን ጓደኛሞች ነበሩ። ከዚህ የተነሳ ይቀራረባሉ። አምኖን ለዮናታን ነግሮት ሊሆን ይችላል፣ ወይም ከቅርበታቸው የተነሳ የሚሆነውን የሚውልበትን አይቶ ዮናታን ተረድቶት ሊሆን ይችላል። ነገር ግን ዮናታን አንድ ምክር መከረው፣ አምኖንን ሳያመው ማለት ነው። አሞኛል ብለህ ተኛ፣ አሞኛል ብለህ ተኛና። አሁን ይሄ የተፈለገው ንጉሱን ማኒፑሌት ለማድረግ ነው።
ንጉሱ ሊጠይቅ ሲመጣ ምክንያቱም ትዕማርን ዝም ብሎ ሊያስገድዳት አይችልም። የንጉሱን ይሁንታ ለማግኘት ነው። አሁን ንጉሱን ማኖ ለማስነካት ዳዊትን ማኖ ለማስነካት በእኛ ቋንቋ ዳዊት እንዲተባበረው ለማድረግ ሳያውቅ እንዲተባበረው ለማድረግ ነው። ዮናታን ይሄንን ይመክረዋል ለአምኖን። ንጉሱን አሞኛል ብለህ ተኛ፣ ንጉሱ ሊጠይቅ ሲመጣ እህቴ ትዕማር ትምጣና ምግብ ታዘጋጅልኝ በለው፣ ያኔ የፈለግከውን ማድረግ ትችላለህ ይለዋል። አምኖን ይተኛል፣ ዮናታን እንደመከረው ማለት ነው። አምኖን ይተኛል፣ ንጉሱ ሊጠይቀው ይመጣል አሞኛል ብሎ። እንግዲህ በእኛ ቋንቋ ጋቢ ለብሶ ወይም ብርድ ልብስ ለብሶ በዛ ጊዜ የሚለብሱትን ልብስ ለብሶ ወፍራም ልብስ ለብሶ ብቻ መኝታው ላይ አልጋው ላይ ተኝቶ የንጉስ ልጅ ነው። ሌክዠሪ ላይፍ ነው የነበረው። በጣም ቅንጡ ህይወት ነው የነበረው። በዛ ቤት ውስጥ እንግዲህ ብዙ ሰዎች እንግዶች መጥተዋል። የንጉሱን ልጅ ሊጠይቁ የንጉስ ወዳጆች የሆኑ የካቢኔ አባላት፣ ጀነራሎች፣ የተለያዩ ሰዎች መጥተዋል። ንጉሱም ደግሞ መጣ። ጀነራሎቹን አስከትሎ ከፍተኛ ሹማምንቶቹን አስከትሎ መጣ። ልጁ ታሟል። ንጉሱን በዛ ሁሉ ህዝብ ፊት የታመመ ልጁን ማለት ነው እምቢ ያለው እንዳይባል ይመስለኛል። እኔ አሁን እንድትስሉት ነው ምስሉን። ንጉሱን ይጠይቀዋል። ምን ብሎ? አሞኛል አባቴ። እንዴት ነህ ልጄ ሲለው አሞኛል። ወይኔ አሞኛል። ምን ትፈልጋለህ? እህቴ ትዕማር ምግብ የምትሰራው ምግብ ይጣፍጣል። ምንም አልበላም ብሎ ማለት ነው። የታመመ ሰው አልበላም። ምን ይሻለዋል? እንግዲህ የሚታመምም ሰው አስበው። አሁን ንጉሱን ሞኝ ብላችሁ ልታስቡ ትችላላችሁ። ግን ልጆች ወላጆቻቸው እንዴት እንደሚያታልሉ ወይም ደግሞ ወላጆችም ደግሞ ለልጆቻቸው ያለውን ልብ አስቡ። ያንን ተጠቅሞ ነው ይህን ያደረገው። ወላጆች ለልጆች መልካም ልብ መኖሩ ለልጆቻቸው ማሰባቸው ስህተት አይደለም። ያን እግዚአብሔርን ያደረገው እግዚአብሔር የሰጣችሁ ነው። ይሄ መጥፎ አይደለም። ማሰባችሁ፣ ለማጽናናት መሞከር፣ ምግብ ማዘጋጀት፣ ጥሩ የሚፈልጉትን ምግብ ማዘጋጀት መጥፎ አይደለም። ግን ያንን ደግሞ ለክፋት የሚጠቀም ደግሞ አለ። ይሄ አምኖን ይባላል። እና የማንንም ምግብ አልበላም ብሏል። ምክንያቱም የእውነት አልታመመም፣ ውሸቱን ስለሆነ ነው። የእውነት ቢታመም የትዕማርም እጅ አይጣፍጠው፣ የሌሎቹም እጅ አይጣፍጠው። እንዳልጣፈጠው አልበላም። ይሄን ሞክር ይባል። አይሆንም፣ እሺ አላለኝም። እስቲ ማን ይስራለት፣ ማን ያምጣለት ሲባል አምኖን አመጣ ያንን ሀሳብ። ትዕማር እሷ የምትሰራው ምግብ ይጣፍጣል አባቴ፣ ትዕማር ታምጣልኝ፣ ትዕማር ትምጣ ብሎ ጠየቀ። ትዕማር መጣ። በእጇ ትስራ፣ እሷ የምትሰራው ምግብ እጎርሳለሁ እበላለሁ አለ አባቱ። እሺ እንግዲያውስ አለ። ይዞ ወጣ፣ ሹማምንቶቹን ወጣ። ለትዕማር መልእክተኛ ላከ። ወንድምሽ አምኖን ታሞ ተኝቷል፣ የሚበላውን ስሪለትና ውሰጅለት፣ ወይም ደግሞ ሄደሽ አዘጋጅለት፣ ቤቱ ሄደሽ አዘጋጅለት ብሎ መልእክተኛ ላከ። ትዕማር ማን የላካት? ንጉስ ዳዊት። እምቢ የማይባል ሰው አባቷ አንደኛ፣ ሁለተኛ ንጉስ፣ እምቢ የማይባል ሰው የእስራኤል ንጉስ የሆነው አንድ ነገር ከሷ ፈልጓል። ለልጁ ወይም ለወንድሟ ምግብ እንድታዘጋጅለት። ከባድ ጥያቄ አይደለም፣ ከንጉስ የተጠየቀ ጥያቄ። የተደገሰላትን ግን አታውቅም። ንጉሱም የገባበትን ወጥመድ አላወቀም። ይሄ ምንድን ነው የሚባለው? ማኒፑሌሽን ነው የሚባለው። እንዴት ዲስትራክሽን እንደሚያመጣ ተመልከቱ። እንዴት አቅሙን ተመልከቱ። ይሄ ምንድን ነው የሚባለው? በሌላ ቋንቋ ጥንቆላ ነው የሚባለው። ለዚህ ነው ጥንቆላ ያለው የእግዚአብሔር ቃል። ለዚህ ነው ገላትያ ላይ የሥጋ ሥራ የተገለጠ ነው ጥንቆላ የሚለው። ከዚህ የተነሳ ይህች ሴት ሄደች፣ አምኖን እንዳለው ምግብ አዘጋጀች፣ በእጇ ሰራችለት፣ ልታበላው ወደፊቱ ምግቡን ወደ እሱ ስታቀርብ ሰዎች ውጡ ጸጥታ አለ። ስለዚህ የቤቱ አገልጋይ የሆነው ወይም በቤት ውስጥ የሚጠብቀው ሰው፣ በቤት ውስጥ የተሾመው ሰው ሰዎችን ሁሉ አስወጣ። ሊጠይቁት የመጡትን ብዙ ሰዎች ነበሩ። መጽሐፍም እንደሚናገረው ሰዎችን አስወጣን ይላል። ብዙ ሰዎች ነበሩ ሊጠይቁት የመጡት። የንጉስ ልጅ ነው የታመመው። እንግዲህ ብቻውን እንደማይሆን ማሰብ ትችላላችሁ። ምንም ብቸኝነት አይኖረውም። ብዙ ሰው የንጉሱን ፌቨር፣ የንጉሱን ሞገስ ማግኘት የሚፈልግ ሁሉ አምኖን ድልን አግኝቶ አምኖን ዙሪያ እንደሚሽከረከር ማሰብ ትችላላችሁ። ሁሉንም አስወጣ፣ ጥርግ አድርጎ አስወጣ። አሁን የነሱን መገኘት አይደለም የሚፈልገው። አሁን ይሄ ድግስ የተዘጋጀበት ፐርፐዝ አለ። እዛ ቦታ ተደርሷል። ሳይታመም ታመም ያለው ያለበት ምክንያት ማለት ነው። ማኒፑሌት ያደረገበት ምክንያት። ሰው ሁሉ ወጣ፣ በር ተዘጋባቸው። ትዕማር አሁንም ብላ ምግቡን ስታቀርብለት እንደዚህ አለ፣ እህቴ ሆይ አምጪና በእጅሽ አጉርሽኝ አላት። ምግቡን አጉርሽኝ፣ ወደ መኝታዬ ተጠጊና ምግቡን በእጅሽ አጉርሽኝ አላት። ትዕማር ልታጎርሰው ስትቀርብ ይላል መጽሐፍ፣ እህቴ ወይ ነይ ከኔ ጋር ተኝ አላት። አፈፍ አድርጎ ቃል በቃል ነው ተጽፏል። እኔ የተጻፈውን ብናገር ምንም ችግር የለውም። አፈፍ አድርጎ የያዛትና በግድ አስነወራት፣ ደፈራት። በጉልበት ከሷ ስለሚበረታ ይላል አምኖን ከትዕማር ስለሚበረታ ትዕማርን ደፈራት። ኮንትሮል ሲያደርግ በማኒፑሌሽን ሁሉም መጨረሻው ኮንትሮል ማድረግ ነው ብያቸዋለሁ። ደፈራት። ከደፈራት በኋላስ መጀመሪያ ከወደዳት በላይ ጠላት። ምክንያቱም ለዚህ ነው የፈለጋት መጀመሪያ
አላት። ወተሽ ሂጂ አላት። ግድ የለም ወንድሜ፣ አሁን ካደረክብኝ በላይ ከዚህ በኋላ የምታደርግብኝ ይከፋል። እኔን አውጥተህ መጣል፣ እኔን አውጥተህ ማባረር በፍጹም ትክክል አይደለም፣ ለአንተም አይጠቅምም። እሷ ደግሞ በንጹህ ልብ አሁንም ቢሆን ለአምኖን የሚጠቅመውን ነገር ትመክረው ጀመር። እኔን ማግባት የምትፈልግ ከሆነ አባቴን ጠይቀው አይከለክልህም አለችው። አልውጣ ከቤት ከወጣው ግን ለአንተም ለእኔም አይበጀኝም። ሀፍረቴን የት ነው የምደብቀው? እሷ በሰዓቱ በእስራኤል ልጃገረዶች፣ ደናግል ሴቶች የሚለብሱትን አይነት ልብስ ለብሳ ነበር። ተደፍራለች አሁን እና ለመነችው። ማስመሰል አልፈለገችም። እምቢ አለ። ጎትቶ አወጣት ይላል። ጎትቶ አወጣት። በር ዘጋባት። በር ዝጋባት አለ አገልጋዩ። በር ዘጋባት። ትዕማር በር ላይ ቆማ አለቀሰች። ወንድሟ በር እንደማይከፍት ስታውቅ ልብሷን እየቀዳ እላይዋ ላይ አፈር ነስንሳ እያለቀሰች ወደ ቤት ሄደች። ወደ ቤት ስትሄድ ወንድሟ አቤሴሎም አገኛት። ጠየቃት። ከወንድምሽ ከአምኖን ጋር ነበርሽ ወይ አላት። አዎ። በቃ ያደረገብሽን ለማንም እንዳትናገሪ፣ ወንድምሽ ስለሆነ በልብሽ እንዳትይዥው አላትና አስቀመጣት። ይሄን እሱ ጋር አስቀመጣት ይላል ትዕማርን። አቤሴሎም ወንድሟ፣ ትክክለኛ የእናት የአባቷ ልጅ ማለት ነው። ይህን ደግሞ አቤሴሎም ለምንድን ነው ያለው? አሁን አቤሴሎም ደግሞ ቂሙን ተቀበለ። እህቴን ወንድሜ ደፍሯል፣ አምኖን ደፍሯል። ስለዚህ ንቀት ስላለ ስለደፈረ እበቀለዋለሁ፣ ይህንን ግን ማንም እንዲያውቅብኝ አልፈልግም በሚል በልቡ ሰውሮ ማለት ነው ትዕማር እንኳን እንዳታውቅ ከለከለ። ከ2 ዓመት በኋላ ይኸውላችሁ፣ ይህ ማኒፑሌሽን በዚህ ቤት ውስጥ የፈጠረውን ችግር ነው፣ መቆሚያ የሌለው ችግር ነው የፈጠረው። እግዚአብሔር ባይታደጋቸው ኖሮ ማለት ነው። አምኖን ትዕማርን ደፈራት። አቤሴሎም አምኖን ላይ አቄመ፣ ቂም ያዘበት። ከ2 ዓመት በኋላ አቤሴሎም በጎቼን ልሸልት ነውና ዳዊትን መጀመሪያ ከፍ ያለውን አሁን ይሄ ደግሞ ሌላኛው ማኒፑሌሽን ነው። ዳዊት ንጉሱ ለበግ ሽለታ እንደማይመጣ ያውቃል። በግ ሲሸለት ለማየት እንደማይመጣ ያውቃል። ግን ዳዊትን ምን አለው? በጎቼን ልሸልት ነውና ና አለው። ዳዊት እኔ እከብድብሃለሁ አለው። አይሆንም ልጄ፣ ምክንያቱም አንተ ጥቂት በግ ስትሸልት ይዤ የምመጣው ሽማምንቶች በሙሉ በጎችን በልተው ይጨርሳሉ። ድግሱ ትልቅ ነው የሚሆነው፣ ይከባድ ይሆንብሃል ልጄ፣ እኔ እከብድብሃለሁ። አይሆንም፣ ንጉስን ነው እየጠራ ያለው እና አይሆንብህም። ስለዚህ ይቅር አለው። ይቅር ሲለው እንግዲያውስ እንደዚህ ከሆነ የንጉሱ ልጆች ይምጡ አሉ። የተፈለገው አምኖን ነው፣ ማንም አይደለም። ለምን የንጉሱ ልጆች ይመጣሉ አሉ። የመጀመሪያውን እምቢ ስላለው ግን ይህንን እምቢ ማለት አልቻለም ዳዊት። ሆን ብሎ ነው የመጀመሪያውን ስታንዳርዱን ከፍ አድርጎ የጠየቀው። አምኖንን ለማግኘት ሲል ዳዊት ና ነው። ዳዊት ባይመጣም ዳዊት አምኖንን እምቢ እንዳይል መጀመሪያ እምቢ የሚለውን ማይሆነውን ጥያቄ ጠየቀው አቤሴሎም በስርዓት ትክክለኛ በሚመስል መንገድ። ስለዚህ ዳዊት ፈቀደለት። የንጉሱ ልጆች በሙሉ ሄዱ። በግ ሲሸለት ከአቤሴሎም ጋር ለመሆን ድግስ ተዘጋጀ። ከፍተኛ የሆነ ድግስ ለንጉስ ልጆች መብላት መጠጣት ጀመሩ። አቤሴሎም እንደዚህ ብሎ የእሱን ሰዎች መከራቸው። አምኖንን ተመልከቱት፣ በደንብ አብሉት፣ በደንብ አጠጡት፣ ወይን ጠጅ በደንብ ሰጡት። በደንብ እንደሰከረ ካያችሁ በኋላ ግደሉታል፣ መታችሁ ግደሉት፣ ደግሞ በእኔ ላይ ነው። አምኖንን ግደሉታል። የትዕማር ወንድም አቤሴሎም አምኖንን አስገድለው። የዳዊት ልጅ አምኖን፣ የመጀመሪያ ልጁ አምኖን በዛ ምክንያት ሞተ። በተጀመረ ቤት ውስጥ በተጀመረ ማኒፑሌሽን ምክንያት ሞተ። ያ ብቻ በዛ ብቻ አልቆመም። ይሄ ከሆነ በኋላ አቤሴሎም ጠፍቶ ወደ ጌሹር ሄደ። አቤሴሎም ወደ ጌሹር ሄደ። የጌሹር ንጉስ ጋር ቆየ፣ ለብዙ ጊዜ ቆየ። ከዛ በኋላ ታሪኩን ስታነቡ የንጉሱ ልብ ከዓመታት በኋላ የንጉሱ ልብ አቤሴሎምን እንደናፈቀ ኢዮአብ ሲረዳ፣ ኢዮአብ ደግሞ የሌላ ማኒፑሌሽን መንገድ አዘጋጀ። አንዲትን ሴት አሰልጥኖ ላካት። ያቺ ሴት ንጉሱ እሺ እንዲል አደረገች፣ በማኒፑሌሽን ማለት ነው። አቤሴሎም ለንጉሱ በጣም አደገኛ የሆነ አቤሴሎም ወደ ንጉሱ መጣ። እንግዲህ በንጉሱም ላይ አቂሟል። ምክንያቱም እህቴ ተደፍራ አምኖን ይህን አድርጎ ንጉሱ ዝም ብሏል ብሎ አቤሴሎም አቂሙበታል። አምኖንን ብቻ አይደለም መግደል የሚፈልገው፣ ዳዊትንም ነው መግደል የሚፈልገው። ማን? የዳዊት ልጅ አቤሴሎም። የዳዊት ልጅ አቤሴሎም አቄመበት። መጣ ዳዊት ጋር ማለት እስራኤል ገባ። በእስራኤል ተቀምጦ ዳዊትን ፊቱን ሳያይ አሁንም ለዓመታት ቆየ። ለዓመታት ሲቆይ የኢዮአብና የእሱ ድንበር ይጋሩ ነበር። ጎን ለጎን ነበር መሬታቸው፣ እርሻቸው። የኢዮአብን እርሻ አቃጠሉት ብሎ ኢዮአብን ጠራው ደጋግሞ። ጀነራል ነው ኢዮአብ፣ በሰዓቱ ኢታማዦር ሹም ማለት እንችላለን። የእስራኤል የጦር መሪ ነው። ኢዮአብን ሲያስጠራ ኢዮአብ አልመጣም። በተደጋጋሚ ሲያስጠራው አልመጣም። እርሻውን አቃጥሎ አለ። የኢዮአብን እርሻ ሲያቃጥሉ እንግዲህ ውስጡ ያለው ቫዮለንስ፣ ውስጡ ያለው አመፅ አልቆመም። የአቤሴሎም የእስራኤልን የጦር መሪ እርሻ የማቃጠል ድፍረት የነበረው ሰው ነው። ኢዮአብ መጣ አቤሴሎም ጋር። ያንተ ሰራተኞች፣ ያንተ አገልጋዮች ለምንድን ነው የኔን እርሻ ያቃጠሉት ብሎ ሊጠይቅ ሲመጣ የንጉሱን ፊት ለምንድን ነው እኔም አላየዋል? የፈለገው ይሄንን የንጉሱን ፊት ለምንድን ነው ማለት? የንጉሱን ፊት ስህተት ከተገኘብኝ ልገደል አለ። ኢዮአብ በማግስቱ ሄደ፣ ንጉሱ ፊት ገባ፣ ጥያቄ ያቀረበ። በኋላ ይምጣ አለ አቤሴሎም። ንጉሱ ሳመው፣ አቀፈው፣ ለንጉሱ ቀረበ።
ሌላኛው ፕሎት ተጀመረ። አቤሴሎም የእስራኤልን ሕዝብ እያታለለ እንግዲህ ከአምኖንና ትዕማር ወደ አቤሴሎምና ዳዊት መተናል። አሁን አቤሴሎምና ዳዊት ወይም ዳዊትና አቤሴሎም። አቤሴሎም የእስራኤልን ሕዝብ እያታለለ በከተማ በር ላይ የቆመ ሰዎች ፍርዳቸውን ይዘው ጉዳያቸውን ይዘው እንዲፈረድላቸው ወደ ንጉሱ ወደ ዳዊት በሚመጡበት ጊዜ በፍርድ በሸንጎ ከመቅረባቸው በፊት መንገድ ላይ አምኖን ጠብቆ ለራሱ ሰዎችን አቁሞ አህያ ላይ ተቀምጦ ያገኛቸዋል። በር ላይ እስቲ ኬዝህን ንገረኝ፣ ጉዳይን ንገረኝ ይለዋል። በዳዩንም ተበዳዩንም ማለት ነው። ተራ በተራ በተለያየ ጊዜ ይጠይቃቸዋል፣ ይነግሩታል። እኔ በእስራኤል ፈራጅ ብሆን ይሄ እኮ ለአንተ እኮ ነው የሚገባው፣ ፍርድ እኮ ለአንተ ይገባል። በእስራኤል ፈራጅ ብሆን ምን አለ ብሆን ይልና ሂዱ ይላል። አልፈረደም። ምንም የሰጣቸው መልስ የለም። ግን ልባቸውን እየሰረቀ ነው፣ እያታለላቸው ነው ያለው። ህዝቡን እያታለለ ነው የነበረው። ለምን? በኋላ ላይ ላዘጋጀው አመፅ ህዝቡን እያዘጋጀ ነው ያለው። ይህንን እያደረገ የእስራኤል ህዝብ ልብ ከዳዊት ሸፈተ ይላል መጽሐፍ፣ ወደ አቤሴሎም ሸፈተ ይላል። በኋላ አሁን ድጋሚ ወይም ለመጨረሻ ጊዜ አቤሴሎም አባቱን አታለለ። በጌሹር እያለሁኝ አባቴን ፊት ካሳየኝ፣ እስራኤልን ካሳየኝ እግዚአብሔር ሆይ እኔ ላንተ ስዕለት አቀርባለሁኝ ብዬ ተስያለሁ። በኬብሮን እሰዋላለሁ ብዬ ተስያለሁ። ስለዚህ በኬብሮን ሄጄ ለእግዚአብሔር ስዕለት እንዳቀርብ ፍቀድልኝ አለ አቤሴሎም ዳዊትን። በዳዊት አማካኝነት ተፈቀደለት፣ ዳዊት ላይ እንዲያምስ ማለት ነው። ዳዊት ሳያውቅ ማኒፑሌት አድርጎት ጠምዝዞት በኬብሮን አቤሴሎም ነግሷል የሚሉ ሰዎችን አቤሴሎም በኢየሩሳሌም አዘጋጀ። መለከት የሚነፉ ሰዎችን ሄደ። ዳዊት ግን የሚያውቀው መስዋዕት ላይ ያቀርብ ለእግዚአብሔር እንደሆነ ነው። ሄደ፣ በዛ አቤሴሎምን አነገሱት። አቤሴሎም በዳዊት ላይ ተነሳ። ሴራው ጥንካሬ ያገኘ መጣ። ምክንያቱም አኪጦፌል ከአቤሴሎም ጋር ተባብሮ ነበር። በኋላ ላይ ዳዊት ሲሰማ ንጉሱ አቤሴሎም ማለት ዳዊት ቅን ሰው ነው፣ እግዚአብሔርን የሚወድ ሰው ነው። ህዝቡ ተቀብሎታል፣ አንግሶታል። አላውቅም አሁን ቀጥሎ የኔን ዕጣ የሚሆነውን ነገር፣ እግዚአብሔር ታማኝ ነው ግን እኔ አላውቅም። ስለዚህ አሁን ገስግሶ ከደረሰብን አቤሴሎም ሁላችን ይፈጀናል፣ የሚተርፍ ነገር ስለሌለ እንሂድ አለ። የዳዊት ኩብለላ የተጀመረው በዚህ ምክንያት ነው። ይሄ ከየት ልጅ ዳዊት ዋጋ ከፈለ። በዚህ ምክንያት ዳዊት ብቻ ሳይሆን መላው እስራኤል ዋጋ ከፈለ። መላው እስራኤል በኤፍሬም ዱር በሚቀጥለው ቀን ውጊያ አደረገ። መላው እስራኤል ከይሁዳ ጋር ከዳዊት ጦር ጋር። አቤሴሎም በዛ የኤፍሬም በረሃ ውስጥ ተያዘ፣ ተገደለ። እንግዲህ የእሱ አህያ ስትሄድ እሷ ከስር አለፈች፣ እሱ ቅርንጫፍ ያዘው። በኋላ ላይ ኢዮአብ አገኘው። ኢዮአብ በጦር ወግቶ ገደለው። ልቡ ላይ 3 ጦር ሰካበት። ሌሎችም ከበው ወጉት፣ ገደሉት። የአቤሴሎም ጉዳይ እዛ ቦታ አቆመ። ሁለት የንጉሥ ልጅ በመጀመሪያ በአምኖን ማታለል፣ በአምኖን ማኒፑሌሽን፣ በአምኖን መጠምዘዝ ምክንያት የተጀመረው የዊች ክራፍት ልምምድ የሁለት የንጉሥ ልጆችን ህይወት አሳጣ። የንጉሥ ልጅን አዋረዳት። ይሄ ብቻ አይደለም፣ የንጉሱን ቁባቶች አቤሴሎም ከዛ በፊት 10ሩን ቁባቶች ደፈራቸው። በዳዊት ቤት ብዙ ነውር ገባ። ንጉሱ ተንከራተተ። ባዶ እግሩን ነው የደብረ ዘይትን ተራራ እየወጣ ሽቅብ ሲያለቅስ የነበረው። ብዙ እስራኤላውያን ደግሞ በኤፍሬም ዱር ሞቱ። በእስራኤል ብዙ እልቂት ሆነ። በዛን ቀን ታላቅ ሞት ሆነ ይላል መጽሐፍ ቅዱስ። ወንድሞች ወንድሞቻቸውን ገደሉ። በአንድ ቤት የተጀመረ የዊች ክራፍት ልምምድ እስራኤልን በሙሉ ወደ ጥፋት አመጣው እና ዳዊት በኋላ ላይ ድጋሚ ወደ መንግስቱ ተመለሰ። ብዙ ዋጋ ነው የተከፈለው። ዳዊት በስተርጅናው፣ ዳዊት ከቆየ በኋላ፣ ዳዊት ልጆችን ካሳደገ በኋላ ያደጉለት ልጆች፣ የበረቱ ልጆቹ መልሰው ዋጋ የሚያስከፍሉት ሆኑ። እሱም በቸልታ ስለተወ፣ ስላልቀጣ፣ ያንን አመፅ ማለት ነው ስላልተወ ዋጋ ከፈለ። ስለዚህ ዊች ክራፍት በቤት ውስጥ የሚያስከፍለው ዋጋ ልኩን አታውቁትም። ማኒፑሌሽን። ስለዚህ ከዚህ መውጣት አለባቸው። ይሄ ዊች ክራፍት ልምምድ ነው፣ የህዝባችን ጠላት ነው። ከቤት ይጀምራል ብያለሁ። ስለ ቤት ነው እያወራ ያለው እስካሁን ድረስ። ጥቂትና እኔና ስለ ቤት ያለውን ወይም በቤተሰብ ያለውን የጥንቆላ ልምምድ እንጨርሳለን፣ እናቆማለን። ወደሚቀጥሉ ምዕራፎች ደግሞ በቀጣይ እንሄዳለን። ኢዮርብዓምና የእስራኤልን ህዝብ ወይም ኢዮርብዓምና የእስራኤልን ህዝብ ማየት ትችላላችሁ። ኢዮርብዓም የእስራኤልን ህዝብ ሲጠመዝዝ እናያለን። ኢዮርብዓም ማለት ሰለሞን፣ የዳዊት ልጅ ሰለሞን ከዳዊት በኋላ ከነገሰ በኋላ ኢዮርብዓም የሚባል ሰው፣ በእስራኤል ተወዳጅ ሰው፣ ባለሙያ ሰው ይመጣል። በሊደርሺፕ ጎበዝ የሆነ ሰው ይመጣል። በተሰማራበት ቦታ ሁሉ የተከናወነለት ሰው ይመጣል። በዚህ ምክንያት እስራኤላውያን ኢዮርብዓምን ይወዱታል።
ኢዮርብዓምን ወደውት ልባቸው ወደ ኢዮርብዓም እየሸፈተ እንደሆነ ሰለሞን ይረዳል። ሰለሞን ሲረዳ በኢዮርብዓም ላይ ሰለሞን ይነሳና ኢዮርብዓምን መግደል ይፈልጋል። እንግዲህ በጣም ንጹህ ሊደር ነው፣ ምንም እንከን የሌለበት ሊደር ነው ሰለሞን ብላችሁ የምታስቡ ሰዎች ይህንን ግዙፍ ስህተት ታገኛላችሁ። ኢዮርብዓምን መግደል ይፈልጋል። ከቅናት ተነስቶ ሰለሞን ኢዮርብዓምን መግደል ሲፈልግ ኢዮርብዓም ሸሽቶ ወደ ግብፅ ይሄዳል። በግብፅ ይቆያል። ሰለሞን ኢዮርብዓም በግብፅ እያለ ይሞታል። ከሞተ በኋላ የሰለሞን ልጅ ሮብዓም ይነግሳል በሰለሞን ፈንታ። ሰለሞን ከነገሰ በኋላ ይህንን ሲሰማ ኢዮርብዓም ወደ እስራኤል ይመለሳል። የእስራኤል ሽማግሌዎችን ያስተባብራል። ጥያቄ ያቀርባል ለሮብዓም። ምን የሚል ጥያቄ? ከእስራኤል ሽማግሌዎች ጋር ሆኖ አባትህ ጭኖብን የነበረው ቀንበር ከብዶብናል፣ የከበደ ቀንበር ነው የጫነብን፣ አክብዶብናል ቀንበርን። ስለዚህ ቀንበር አቅልልልን፣ እኛም እንገዛልሃለን፣ የእስራኤል ሕዝብ ይገዛልሃል፣ ሁላችን እንገዛልሃለን ይሉታል። እነማ? የእስራኤል ሽማግሌዎች ከኢዮርብዓም ጋር ሆነው ሮብዓምን የሰለሞንን ልጅ ማለት ነው። እና ከጥቂት ቀናት በኋላ ተመልሳችሁ ኑ፣ ይህንን መልሱን ታገኛላችሁ፣ መልስ ሰጣችኋለሁ ይላል ሮብዓም። ለማን? ለእስራኤል ሽማግሌዎች። ከዚህ መልስ ኢዮርብዓም እየሄደ እያለ በመንገድ ላይ እየሄደ እያለ አኪያ የተባለ አንድ ትልቅ ነቢይ፣ ትልቅ ሰው፣ በእድሜ ትልቅ ሰው የሆነ የእግዚአብሔር ነቢይ ኢዮርብዓምን በመንገድ ያገኘዋል። መጎናጸፊያውን ያወልቅና 12 ቦታ ይቀዳል። 10ሩን ለኢዮርብዓም ይሰጣል፣ 2ቱን ለራሱ ይወስዳል። ከዛ እንደዚህ ይለዋል፣ 10ሩን ነገድ ሰጥቻለሁ ለአንተ፣ በእስራኤል ትገዛለህ፣ 2ቱን ነገድ ግን ለባሪያዬ ለዳዊት ስል አስቀርቻለሁ ይለዋል። ይህ 2ቱ ነገድ ይሁዳና ቢንያም ናቸው። እና ከዚህ የተነሳ እንግዲህ ኢዮርብዓም ይህንን መልእክት ሰምቷል። ግን ደግሞ በእስራኤል ንጉሥ ሆናለሁ ብሎ 100% ያመነ አይመስለኝም። ምክንያቱም የሮብዓምን ጥያቄ ነው የሚጠብቁት፣ እንገዛለን አንገዛም የሚለው። ሮብዓም የአባቱን አማካሪዎች አማከረ። ትልልቅ ሰዎች፣ በእድሜ ትልቅ የሆኑ ሰዎችን አማከረ። ምን ላድርግ አላቸው። እንዲህ ብለው የእስራኤል ሽማግሌዎች ጠይቀውኛል አለ። እሺ በላቸው፣ ቀንበር አቀላለሁ በል ይገዙልሃል ብለው መልካም ምክር፣ ጥሩ ምክር መከሩት። እነዚህ የአባቱ አማካሪዎች በእድሜ የበሰሉ የሰለሞን አማካሪ የነበሩት ሜቢ ሰለሞንም አልሰማም ብሏቸው ሊሆን ይችላል። ግን አሁን እድሉን አግኝተው ሮብዓምን የሰለሞንን ልጅ በቀና መከሩት። እሺ በላቸው አሉት። ሮብዓም ደግሞ ዞር አለና አብረውት ኳስ ሲጠልዙ የነበሩ ጓደኞቹን ጠራና ጠየቀ። እንግዲህ ጓደኞቹን ማለት ነው፣ ንጉሥ ለማማከር አይደለም፣ ለራሳቸውም ያልበቁ ትዕቢተኛ ጓደኞቹን ጠራና እንደዚህ አላቸው። የእስራኤል ሽማግሌዎች መጥተው ቀንበር ከብዶብናል፣ አቅልልልን፣ እንገዛልሃለን ብለው ጠይቀውኛል እና ምን ላድርግ ብሎ ጠየቃቸው። እነዚህ ወጣቶች ወይም እነዚህ እሱ አማካሪ ያደረጋቸው ልምድ የሌላቸው አማካሪዎች እንደዚህ ብለው መለሱለት። የእስራኤል ሽማግሌዎች ተመልሰው ሲመጡ እንደዚህ በላቸው፣ ከአባቴ ወገብ የእኔ እቺ ጣት ትወፍራለች። ይታያችሁ እስቲ ጣታችሁ እንደዚህ አድርጋችሁ ማየት ትችላላችሁ። ከማን ወገብ ይወፍራል እናንተ ጣት? ሮብዓም እንዲያስብ አደረጉ። ትዕቢት ማለት ነው። ከአባቴ ወገብ። አሁን እሱ ልም ለማስተማር አይደለም። ይሄ ጣት ትንሿ ጣት ትወፍራለች። ስለዚህ አባቴ በጅራፍ ነው የገረፋቸው፣ በእሾህ ነው የገረፋቸው፣ እኔ ግን በጊንጥ እገርፋቸዋለሁ። ጅራፍ አንሶ ነው፣ እሾህ አንሶ ነው፣ እኔ ግን በጊንጥ እገርፋቸዋለሁ ብለህ መልስ። ቀንበር አላቀልም፣ እንደውም ይከብድባቸዋል፣ በል እንደዚህ ብለህ መልስ አሉት። እሱ ደግሞ የአባቱን አማካሪዎች በእድሜ የበሰሉና መልካም ምክር የሰጡትን የእነሱን ምክር ወደ ጎን ትቶ ዞር አድርጎ የጓደኞቹን በእድሜ ያልበሰሉ የአብሮ አደጎቹን ምክር ተቀበለና የእስራኤል ሽማግሌዎች ከኢዮርብዓም ጋር ሲመጡ ነገራቸው። መልሱ ምን ብሎ? ቀንበር አይቀልም ብሎ በቃ ባጭሩ ነገራቸው። ከአባቴ ወገብ የኔ እጅ ጣት ትወፍራለች፣ አባቴ በእሾህ ገርፏቸዋል፣ እኔ ደግሞ በጊንጥ ገርፏቸዋለሁ አለ። ከዚያ የእስራኤል ሽማግሌዎች የእስራኤል ቤት ወይ ከዳዊት ቤት ምን አለ ከዚህ በኋላ? ወደ ቤት ሁሉም ግባ፣ ወደ ቤት ይሄዳሉና ወደ ቤት ገቡ። ከዛ ሮብዓም የእስራኤል ሰዎች እንዳመፁበት አወቀና ሰው ላከ። የራሱን ሰው ሲልክ በድንጋይ ወግረው ገደሉት። ሮብዓም አመለጠ። ከዛ በኋላ ኢዮርብዓምን በራሳቸው ላይ አነገሱት እስራኤላውያን። ስለዚህ የይሁዳና የእስራኤል መንግስት ሆኖ በዛን ጊዜ ተከፈለ። 2 መንግስት የሆኑት በዚህ ምክንያት ነው። እና እግዚአብሔር ነው ለኢዮርብዓም ንግስና የሰጠው ከሮብዓም ወስዶ። ሮብዓም ይሁዳን አስተባብሮ ከእስራኤል ጋር ሊዋጋ ሲያስብ እግዚአብሔር ይህ ከኔ ዘንድ ነውና እንዳትዋጋ ተው አለው። ሮብዓም እግዚአብሔርን ሰምቶ ተወ። ኢዮርብዓም ደግሞ እግዚአብሔር የሰጠውን ንጉሥ ያደረገው ኢዮርብዓም በነቢዩ አኪያ አማካኝነት የተነገረውን ትንቢት ትቶ ቸል ብሎ ንግስናን በጥበቡ የሚያቆይ መሰለው።
ኢዮርብዓም። አሁን ኢዮርብዓም ወዴት ሄደ? ወደ ጥንቆላ ሄደ፣ ወደ ማኒፑሌሽን ሄደ። ዓመታዊውን በዓል ለማክበር የእስራኤል ሕዝብ ወደ ኢየሩሳሌም ሲሄድ ልቡ ይቀየርና እኔ ላይ ይነሳብኛል ብሎ ፈራ። የፈራው ንግስናዬን አጣለሁ ብሎ ነው፣ ሌላ አይደለም። የእስራኤልን ሕዝብ ግን ሰበሰበና እንደዚህ አለ፣ የእስራኤል ሕዝብ ሆይ እስከ ኢየሩሳሌም ድረስ ለአምልኮ ለምን ትሄዳላችሁ? በዚህ ለእግዚአብሔር በቤቴል ማለት ነው መሠዊያ እንስራለትና እግዚአብሔርን በዚህ አምልኩት አለ። ይሄ ማኒፑሌሽን ይባላል። ንጉሥ ወይም ፖለቲከኛ ሕዝቡን ያታለለበት ማለት ነው። ግን ደግሞ እንደ አንድ ቤተሰብ ማየት ትችላላችሁ። የእስራኤልን ሕዝብና ኢዮርብዓምን እንደ አንድ ቤተሰብ ማየት ትችላላችሁ። እና ኢዮርብዓም የእስራኤልን ሕዝብ አታለለ። ለእግዚአብሔር በሚል ስም በቤቴል መሠዊያ ሰራ። ምንም አይነት ምስል የለውም መሠዊያው። ይኸውላችሁ ልንገራችሁ፣ የእባብ ምስል የለውም፣ የጥጃ ምስል የለውም፣ የምንም አይነት ምስል የለውም። ለእግዚአብሔር የሚል መሠዊያ ነው ያለው። ነገር ግን እግዚአብሔር ያልመረጠበት ቦታ ላይ ያልመረጠው መሠዊያ ነው ያለው። ከዚህ የተነሳ እግዚአብሔር በእስራኤልና በኢዮርብዓም ላይ ተቆጣ። ነቢይ ላከ ከይሁዳ መጥቶ በመሠዊያውና በኢዮርብዓም ላይ ትንቢት ተናገረ። በእስራኤልም ሕዝብ ላይ ትንቢት ተናገረ ይህ ነቢይ እና የእስራኤልን ሕዝብ አታለለ። ማታለል ብቻ አይደለም፣ እውነተኛ ከሆነው ከእግዚአብሔር አምልኮና ከእውነተኛ ስርዓት እስራኤልን ኢዮርብዓም አታለው አወጣ። ዊች ክራፍት ነው፣ ጥንቆላ ነው። መጽሐፍ ቅዱስ ሲናገር ይኸውላችሁ በነገሥት መጽሐፍ ላይ ደጋግማችሁ የምታዩት እግዚአብሔር መልካም ነገሥታትን እንደዚህ ይላል፣ እንደ ባሪያዬ እንደ ዳዊት ናቸው ይላል። ክፉ ነገሥታት እንደዚህ ይላል፣ እንደ ኢዮርብዓም አይነት እስራኤልን እንዳታለለ እንደ ኢዮርብዓም አይነት ንጉሥ ነው ይላል። ስለዚህ ልቤ ይጠላዋል ይላል። የኢዮርብዓም ቤት እያንዳንዱ ሰው ነው የተገደለው። እያንዳንዱ ሰው ነው የሞተው። ከዚህ የተነሳ እያንዳንዱ ሰው ነው ዋጋ የከፈለው። ያው ነቢይ አኪያ በኋላ ላይ ለኢዮርብዓም ሚስት ትንቢት ይነግራታል። በኢዮርብዓም ቤት ያለው በከተማ ያለውን ውሾች፣ በገጠር ያለውን አሞራ ይበሉታል፣ አንድ በአንድ ይገደላሉ ይላል። እና ይህንን ሄዳችሁ ማየት ትችላላችሁ። የኢዮርብዓምና የእስራኤል ታሪክ በዚህ ያበቃል። ማኒፑሌሽን ነው። ሌላው ማንሳት የምፈልገው ዮሴፍ፣ ማርያም እና ኢየሱስ ናቸው። ዮሴፍ፣ ማርያም እና ኢየሱስ። ኢየሱስ የ12 ዓመት ልጅ እያለ እንግዲህ ማርያም የከፈለችውን ዋጋ አስቡ። ብዙዎች አሁን ሜቢ ይህንን ተቀምጣችሁ እየሰማችሁኝ ያላችሁ እናቶች ለልጄ እኮ ነው ዋጋ ከፍያለሁ ልትሉ ትችላላችሁ። ማርያምም ዋጋ ከፍላለች። ማርያም የከፈለችውን ዋጋ መዘርዘር አያስፈልግም፣ ማሰብ ትችላላችሁ። እንደ እናትነታችሁ በረት ውስጥ ወልዳችሁ ከሆነ ማሰብ ትችላላችሁ። በረት ውስጥ ወልዳችሁ ከሆነ በዛ ጊዜ ማለት ነው በብርድ እንግዳ ማረፊያ ታቶ ለነፍሰ ጡር ሴት ለምትወልድ ሴት በረት ውስጥ ወልዳችሁ ከሆነ ከዛም ደግሞ በጨቅላነቱ በዚህ ልጅ ምክንያት ሀገር ለቃችሁ ተሰዳችሁ ከሆነ ያ ብቻ አይደለም፣ በምትፈልጉት ከተማ እንዳትኖር ሆናችሁ ወደ ናዝሬት መጣችሁ በዚህ ኢንታይር ላይፋችሁ ሙሉ ህይወታችሁ ዋጋ ከፍላችሁለት ከሆነ ማሰብ ትችላላችሁ። እና ማርያም ዋጋ ከፍላለች፣ እጅግ ዋጋ ከፍላለች። ዮሴፍም እንደዚሁ ዋጋ ከፍሏል። እንደ አባት፣ እንደ አሳዳጊ፣ እንደ ወላጅ ዋጋ ከፍሏል። የእግዚአብሔር ልጅ ቢሆንም ኢየሱስ ነገር ግን ከውልደቱ ጀምሮ አብሮት ነበር። ዋጋ ከፍሏል ዮሴፍ። እና ይሄ ቤተሰብ በደንብ ዋጋ ከፍሏል። በ12 ዓመቱ በመቅደስ በነበሩበት ጊዜ እነሱ ሲወጡ ግርግር ነበር። እነሱ ሲሄዱ ወደ ሀገራቸው ኢየሱስ አብሯቸው አልነበረም። እና በኋላ ላይ ፈልገውት ሲያጡት ማለት ነው። በዘመድ አካባቢ በሰው ሁሉ አካባቢ ሲፈልጉት ሲያስፈልጉት እንግዲህ በጊዜው የቤት ስልክ የለም፣ የሞባይል ስልክ የለም፣ ኢሜል የለም፣ ምንም ነገር የለም። በአካል ነው የሚዞሩት ማለት ነው። እና ዞረው ፈልገው ድካሙንም አስቡት እንግዲህ ፈልገው ሲያጡት እንደገና ወደ ኢየሩሳሌም ወደ መቅደስ መጡ። ሲመጡ ከ2 ቀን በኋላ መቅደስ ቁጭ ብሎ ከሰዎች ጋር ከሕግ አዋቂዎች ጋር የእግዚአብሔርን ቃል እየተነጋገረ ነው ያለው፣ እየጠየቀና እየመለሰ ነው ያለው። ከዛ አዩትና ወሰዱት። አባትና እኔ እኮ ተጨነቅን አለችው ማርያም። ተቸገርን አለችው። ኢየሱስ እንደዚህ አላት። በሌላ ቋንቋ እንደዚህ ነው ያላት፣ አባቴና ወይም ደግሞ የዮሴፍና የአንቺ መጨነቅ እኮ አሁን እያደረግኩ ያለሁትን ነገር ስህተት አያደርገው። አሁን እዚህ ተቀምጬ የእግዚአብሔርን ሕግ ማጥናቴ መማሬን ስህተት አያደርገው። የእናንተ መጨነቅ ተጨንቃችኋል፣ እውነት ነው። በዚህ ደስ ይለኛል እያለ አይደለም። ተረብሻችኋል፣ እውነት ነው። ግን እኔን ስህተት አያደርገኝም። እናንተ አሲዩም ስላደረጋችሁ ጠፍቷል ብላችሁ አሲዩም ስላደረጋችሁ እኔ ስህተት አልሆንም። ሰዎች አሲዩም ባደረጉት ሰዎችን አኪዩዝ ያደርጋሉ። እና እኔ ስህተት ልሆን አልችልም። እንደዚህ ነው ያለው ቃል በቃል በአባቴ ቤት መሆን አይገባኝም አለ። ይህንን ስህተት ነው እያልሽኝ ነው? በአባቴ ቤት መሆንን እየተቃወምሽ ነው ያለሽው አላት። በቃ ዝም አለች ማርያም። የእግዚአብሔር ስም የተባረከ ይሁን። ለማኒፑሌሽን የማይመች ልጅ፣ ለጥንቆላ ልምምድ የማይመች ልጅ፣ እንደዛ አይነት ልጅ ይኑር በኢየሱስ ክርስቶስ ይኑር። ብዙ ልጅ ይኑር እንደዚህ አይነት ልጅ። ጌታ ይመስገን። ሌላኛው ምሳሌ አለኝ። ብዙ ስለ ኢየሱስ አላወራም፣ ምክንያቱም ብዙ እድል ሲሰጥ ስላላየን ማለት ነው። ሌላኛው ሁለተኛው ቦታ ላይ የምናየው
ኢየሱስ በዮርዳኖስ ከተጠመቀ በኋላ 40 ቀን ሊጾም ሄደ። 40 ቀን ሊጾም ሄደ። በሰይጣን እየተፈተነ ቆየ። መጽሐፍ እንደሚናገረው ሲመለስ ወደ ቅፍርናሆም ተመለሰ። ከዛ በኋላ ወደ ገሊላ ቃና ዘገሊላ የሚባል ቃና ከተማ፣ በገሊላ አውራጃ በቃና ከተማ ሰርግ ተዘጋጅቷል። ሰርጉ ኢየሱስም የተጋበዘበት ሰርግ ነው። ኢየሱስ ተጋብዘዋል፣ እናቱ ማርያም ተጋብዛለች፣ ወንድሞቹ ተጋብዘዋል፣ ሌሎች ደቀ መዛሙርቶቹም ተጋብዘዋል። በዚህ ሰርግ ወይን ጠጅ አለቀባቸው። ወይን ጠጅ ሲያልቅባቸው ማርያም ወደ ኢየሱስ መጣችና ወይን ጠጅ እኮ አልቆባቸዋል አለች። ምንም አይነት የማኒፑሌሽን ኢንቴንሽን እንዲኖር ኢየሱስ አይፈቅድም። እንደዚህ ነው ያላት፣ አንቺ ሴት ከኔ ምን አለሽ? ጊዜ እኮ ገና አልደረሰም። ጊዜ ገና አልደረሰም። ታዲያ መች ነው የሚደርሰው? ከአንድ ሰከንድስ በኋላ ቢሆን ምን አገባ? ከአንድ ደቂቃስ በኋላ ቢሆን ምን አገባ? አንተ አትወስንም ጊዜው ማለት ከእግዚአብሔር የተቀበልኩትን ነገር እግዚአብሔር በሚፈልገው መንገድ ነው ማደርገው። ማን እንደሆነ ታውቀዋለች። ስለዚህ መፍትሄ እንዲሰጥ ፈልጋለች። ለነሱ አዝናለች፣ ግን ልታዘው አትችልም። ማኒፑሌት ልታደርገው አትችልም። ጊዜ አልደረሰም ማለት አልፈቀደላትም፣ እድል አልሰጣትም። ሄደችና እንደዚህ ነው ያለችው፣ እሱ የሚላችሁን አድርጉ አለች። እኔ የምለውን አይደለም እሱ የሚያደርገው፣ እሱ የሚለንን ነው እኛ የምናደርገው። እሱ የሚያዘንን ነው እሱ አድርጉ የሚለንን ነው። እሱ የሚላችሁን አድርጉ አለች። ሰዎቹ መጡ፣ ምን እናድርግ ብለው ኢየሱስን ጠየቁት። ውሃ ሙሉ አለ። ውሃ ሞሉ፣ ቀድታችሁ ለአሳላፊው ለተቆጣጣሪው ስጡ አላቸው። ያን ታምር አደረገ ኢየሱስ ክርስቶስ ማለት ነው። ከዛ በፊት ግን ለማርያም ምንም አይነት እድል ሲሰጣት አናይም። ማርያምም ደግሞ ከዚህ ብዙ ሲክ የምታደርገው የምትፈልገው ነገር አልነበረም። ማለት በእምነትና ጸንታ በመቆም እግዚአብሔርን ተስፋ በማድረግ እንዲህ አይነት ልጅ ለማሳደግ እንዲህ አይነት ልጅ ማኒፑሌት ለመደረግ ፈቃደኛ ያልሆነ ልጅ ለማሳደግ ራሷን የሰጠች ሴት በመሆኗ የእግዚአብሔር ስም የተባረከ ይሁን። ሲሞት አይኑ አይቷል። ልሞት ነው ማርያም ልሰናበትሽ ብሎ 1 ወር ተላቅሶ አይደለም የሄደው ኢየሱስ አይደለም፣ እንደዛ አይደለም። የአባቴ ፈቃድ ነው፣ በኢየሩሳሌም መሄድ ይገባኛል። የሰው ልጅ በኢየሩሳሌም መሄድ እና ሊሰቀል፣ ሊያዝ፣ ሊገረፍ ከዛ ደግሞ ሊሰቀልና በሶስተኛ ቀን ደግሞ ከሶስተኛ ቀን በኋላ ደግሞ ከሙታን ሊነሳ ይገባዋል። አባቴን ፈቃድ ማድረግ ይገባኛል እያለ ነው የዞረው። ኢየሱስ የአባቱን ፈቃድ ሲያደርግ ነው የኖረው። ቤተሰብ መታዘዝ ስህተት አይደለም። ቤተሰብን ማምለክ ግን ትክክል አይደለም። ቤተሰብን ማምለክ መንፈሳዊ ተግባር ነው እና ገደብ አለው። ሰውን መታዘዝ ገደብ አለው። አንድ ቃል አለ መጽሐፍ ቅዱስ ላይ። ይህንን ቃል እናገርና እዚህ ጋር ያለኝን ሀሳብ እቋጫለሁ። ይሄ ቃል 1 ቆሮንቶስ ምዕራፍ 7 ቁጥር 23 ላይ ነው ያለው። ጳውሎስ ነው የተናገረው። የሰው ባሪያ አትሁኑ ይላል። የሰው ባሪያ አትሁኑ ባጭሩ። እንግዲህ ይህንን መልእክት ሰምታችሁ ቤተሰብ የሆናችሁ እኔን ይመለከተኛል፣ ልጆች እንደ ልጅ፣ ወላጆች እንደ ወላጅ እኔን ይመለከተኛል፣ ከዚህ ነፃ መውጣት እፈልጋለሁ የምትሉ ሰዎች መጀመሪያ ይህንን መንገድ ለመተው መወሰን አለባችሁ። ባለፉት ጊዜያቶች ሬናውንስ ማድረግ መናዘዝ በእግዚአብሔር ፊት እና ንስሐ መግባት አለባችሁ። ማድረግ ካለባችሁም ነፃ ለመውጣት በሰው ፊት እንኳን መናዘዝ ካለባችሁ አንዳንድ ነገሮችን በሰው ፊት መናዘዝ አለባችሁ። ብዙ የተሸሸጉ ብዙ የተደበቁ ነገሮች አሉ በየቤተሰብ በጣም ብዙ ወንጌል ይኸውላችሁ አንድ ነገር ከማይሆን ነገር ጋር እግዚአብሔር ካልሆነ ኤሌመንት ጋር ተመቻችቶ የሚቀመጥ አይደለም። አብ ያልተከለው ተክል ሁሉ ይነቀላል ነው ያለው ኢየሱስ። አብ ያልተከለው ተክል ሁሉ ይነቀላል ነው ያለው። ካልሆነ ክርስትናን ፕራክቲስ እያደረጋችሁ አይደለም። የመሰላችሁ ነው እንጂ ክርስትና እንደዛ አይደለም። የምትሸሽጉት፣ የምትሸፍኑት፣ የምትደብቁት ነገር መኖር የለበትም። ሊከብድ ይችላል፣ ግን በሂደት እግዚአብሔር እጃችሁን ይዞ ይመራችኋል። በሂደት ዛሬ ሁሉን ነገር አምጡና አፍርጡት እያልኩኝ አይደለም፣ አፈንዱት እያልኩኝ አይደለም። ግን ሂደቱን መንገዱን ጀምሩ። ምን በማድረግ ነው የምትጀምሩት? መጀመሪያ በእግዚአብሔር ፊት በማመን ይህን ነገር በመናዘዝ ከዛ ንስሐ በመግባት ቀጥሎ እግዚአብሔር የሚወስዳችሁን መንገድ እሺ ብላችሁ መሄድ አለባችሁ። ተናገሩ በሚላችሁ ጊዜ መናገር አለባችሁ። ስቴፕ ባይ ስቴፕ፣ ደረጃ በደረጃ፣ ምዕራፍ በምዕራፍ ሁሉ ነገር እየተፈታ ይመጣል። ጌታ ይመስገን። ይህን ነው ምላችሁ። ስለዚህ እግዚአብሔር ይረዳችኋል። እኛ አብረን በጸሎት ከእናንተ ጋር እንቆማለን። በመጨረሻ ከሁሉም ከዊች ክራፍት ጋር በተያያዘ እንዴት ነፃ እንደምትወጡ ጸሎትን አብረን እንጸልያለን። እንዴት እንደምትጸልዩ ነግራቸዋለሁ። እንግዲህ ይህንን ትምህርት ስትከታተሉ የነበራችሁ ሰዎች በሚቀጥለው ምዕራፍ ጠብቁኝ፣ በትዕግስት ጠብቁኝ እና ደግሞ ትምህርቱ እንድትከታተሉ ጋብዛችኋለሁ። እግዚአብሔር የተለየ ነገር በሕይወታችሁ እንደሚያደርግ አምናለሁ። እናንተም እስከ መጨረሻው ታክሳችሁ እንድትጠብቁ ጥሪ አደርጋለሁኝ። እስከዛ ድረስ በሰላም ቆዩ። ለዚህ መፍትሄ እንዲሆን እግዚአብሔር የተለያዩ ሰዎችን ሲያስነሳና ሲጠቀም እናያለን። በምድራችን ለውጥ እንዲመጣ እግዚአብሔር የሰጠኝ 3 ነጥቦች። ሐውልቶችን ማፈራረስ ያስፈልጋል። የብዙሃኑን ተቃውሞ ባለመፍራት እግዚአብሔርን በመከተልና በመታዘዝ በምድራቸው፣ በዘመናቸው፣ በትውልዳቸው በእስራኤል ማለት ነው
ፈርቶ ግን አልቆም። ብዙሃን ቢቃወሙኝም አደርጋለሁ እግዚአብሔር ያለኝ ብሎ እግዚአብሔርን ብቻ ነው የሰማው። ማንም አልነበረም ለዚህ የሚያግዘው። ጌዲዮን ከአገልጋዮቹ 10 ሰዎች ወስዶ እግዚአብሔር እንዳዘዘው አደረገ። ጌዲዮን ጉዳዩ አደጋ የሌለው ስለሆነ አይደለም ያደረገው። ሕይወቱን ሊያሳጣው የሚችል ውሳኔ ነው የወሰነው፣ ግን ማድረግ አለ። ጥንቆላ ሕይወታቸው ላይፍ ስታይላቸው ሆኖ ከእግዚአብሔር በረከት እየራቁ ወደ እርግማን ጠልቀው እየገቡ ህዝቡ እንደባልቀው ህዝቡ አሁን ግዞት መልመድ ጀምሯል። ህዝቡ ባሪያ መሆን ጀምሯል። ይሁዳ ብቻ ቀርቷል። እስራኤል እየተበተነ ነው ያለው። እስራኤል እየጠፋ ነው ያለው። ይሁዳ ደግሞ ተረኛ ነው። በዛን ጊዜ መንፈሳዊ አካላት በዚህ መንገድ ነው ዲሴንሳይዝ አድርገው ቤተክርስቲያን እንኳን እያጨበጨበችላቸው፣ እየደገፈቻቸው፣ እየተሳተፈች አብራ ሰራተኛ ኮወርከር ያደረጓት ቤተክርስቲያንን እነዚህ መናፍስቶች በዚህ መንገድ ነው